ድሬዳዋ ከተማ አንድ መኖሪያ ቤት በመግባት ፍሪጅ ከፍቶ ማር ሲልስ የተገኘው ተከሳሽ በባለቤቶቹ ተይዞ በስርዓት መቀጣቱን አባይነ ሙላቱ ካደረሰን ዜና ለመረዳት ተችሏል። በድሬዳዋ ከተማ ለጋሃሬ ተብሎ በሚጠራው አካባቢ ተከሳሽ ታህሳስ 6 ቀን 2003 ዓ.ም ከሌሊቱ 9 ሰዓት ገደማ በአንድ መኖሪያ ቤት ውስጥ የበረንዳውን ቁልፍ ሰብሮ ወደ ውስጥ ይዘልቃል። ቤት ውስጥ ያገኛቸውን ጫማዎች፣ ልብሶች፣ ሌሎች ቁሳቁሶች በመለቃቀም ይዞ ሊወጣ ሲል በረንዳ ላይ የተቀመጠ አንድ ፍሪጅ ይመለከትና ትኩረቱን ወደዛው ያደርጋል። እናም ፍሪጁን በመክፈት ያገኘውን ማር ቁጭ ብሎ ማጣጣም ይጀምራል። በዚህ ሁኔታ ላይ ያለ ባለቤቶቹ ከንቅልፋቸው ነቅተው ይደርሱበታል። የለጋሃሬ ፖሊስ ጣቢያ ፍትህ ማሰጠት ባለሙያ ምክትል ሳጅን ኑር ሁሴን እንደገለጹት ተከሳሽ ኢብሳ ከማል በፈጸመው ድርጊት ምርመራው ተጣርቶ የተላከለት የፌዴራል መጀመሪያ ደረጃ ፍርድ ቤት ታህሳስ 11 ቀን 2003 ዓ.ም በዋለው ችሎት በ2 ዓመት ከ2 ወር እስራት እንዲቀጣ ወስኖበታል ብለዋል። አያይዘውም ወንጀለኛው ኢብሳ ከማል በበኩሉ ማር ከቀመስኩ ረጅም ጊዜ ስለሆነኝ በድንገት ያገኘሁት ማር ለማረሚያ ቤት ዳርጎኛል። 7 ወራት በላይ ዛፍ ላይ የኖረው ግለሰብ ለወራት ከከረመበት የዛፍ ቤቱ በሰላም መውረዱን ከክልሉ የደረሰን ዜና ገለጸ። ዝርዝር አለን። ዳንኤል ዳምጠው ባለቤቴ እኔን የመሰለች ሌላ ውሽማ ይዟል። የመጀመሪያ የ10 ግራም ወርቅ አሰረች። በተለያዩ ጊዜያት የተለያዩ መነሻ ስለሚናገር ምክንያቱ ግራ የሚያጋባ ነው ይላል ፖሊስ። ባለትዳርና የአንድ ልጅ አባት የሆነው ግለሰብ ከእርሻ ስራው ላይ በድንገት ተነስቶ ሾላ ዛፍ ላይ ወጥቶ ኑሮን ከዚያው ካደረገ 233 ቀንና ሌሊትን አሳልፏል። ጉዳዩን የሰማው ዘመድ አዝማድና የአካባቢው ሽማግሌዎች ከሾላ ዛፍ ላይ ይወርድ ዘንድ ቢለመን አሻፈረኝ ብሎ ለያዥ ለጋራጅ ማስቸገሩን ፖሊስ ይናገራል። በእናቲ ውረድ፣ ስለ እግዚአብሔር ውረድ፣ ችግርን እንፈታለን። ችግርን መንግስት ያየዋል፣ ህግ ያየዋል። ግድ የለህም፣ መንግስት ችግርን ይፈታል ያያል። ውረድ በእናት ማንም ረካ የለም። ከቤተሰቦቹ ተነጥሎ ኑሮውን በዛፍ ላይ ያደረገው አርሶ አደር በተለይ በዓላት በሚመጡበት ጊዜ በዓልን እንኳን ከቤተሰብ ጋር ዋል የሚሉ አዛውንት በአካባቢው በዓል መሰረት ቢለምኑትም አልማለል ብሎ በርካታ በዓላትን እዚያው የደንቡ እየተደረገለት አሳልፏል። ጭኮ ላምሳ በምትባል ቀበሌ ልዩ ስሙ ፉራ በተባለ ቦታ የሾላ ዛፍ ላይ የከተመው ግለሰብ መጋቢት 8 2003 ዓ.ም ከምሽቱ 3 ሰዓት ላይ ሐሳቡን ምን እንዳስቀየረው ባይታወቅም የዛፍ ላይ ኑሮውን አፍርሶ ወደ ምድር በመውረድ ከቤተሰቦቹ ጋር ተቀላቅሏል ሲል ፖሊስ ሰሞኑን የስልክ ሪፖርት አድርሶናል። ድርጊቱ ምስራቅ ሐረርጌ ዞን ውስጥ አሳዳጊ አባቱን የገደለው በሬ በቤተ ዘመድ ጉባኤ እንዲታረድ የተወሰነበት መሆኑን ሰሞኑን ሰምተናል። ዝርዝር ዘገባውን ሉሉሻ ንጉሴ እንደሚከተለው ያቀርበዋል። በዞኑ ውስጥ በደደር ወረዳ ጨፌ ጉርሙ ቀበሌ ነዋሪ የሆኑት ገበሬ ካላቸው ንብረት መካከል ለበሬያቸው ያላቸው ፍቅር ለየት ያለ ነው። ሌት ከቀን ከርሻና ከየመንደሩ የሚሰበስቡትን ሳር የበቆሎና የማሽላ አገዳ እያሻሹና እየደባበሱ ይመግቡታል። እንደ እንስሳ ሳይሆን እንደ ልጃቸው እየተንከባከቡ ዓመታትን አስቆጥረዋል። ጥቅምት 14 ቀን 2003 ዓ.ም ግን የአሳዳጊውና የበሬው ፍቅር ባልታወቀ ሁኔታ ደፈረሰ ይላል ሪፖርቱ። በሬው ምን እንደነካው ሳይታወቅ ሆድ ባሰው፣ ጠባዩም ተቀየረ። መከፋቱ ያልገባቸው ገበሬ በዕለቱ እንደተለመደ ሁሉ ማለዳ ተነስተው ቁርስ ይሆነዋል ያሉትን ቃርመው ወደ በሬው ይጠጋሉ። በሬው ክፉኛ ተለውጧል። ይህን ጊዜ በሬው አሳዳጊውን በቀንዱ ሰማይ አድርሶ ከመሬት ይቀላቀላቸዋል። ገላጋይ አልነበረምና ገበሬው ወድቀው ማጣጣር ይጀምራሉ። በሬው ግዳይ ጥሎ የሚመጣውን ይጠብቃል። እናም ገበሬው በደረሰባቸው የከፋ አደጋ ወዲያው ሕይወታቸው አልፏል። ባሳደጉት በሬ ሕይወታቸው ባለፈው ገበሬ የተበሳጩ ቤተ ዘመዶቻቸው ተሰባስበው ተቀመጡ። በሬው ተከሳሽ መሆኑ ነው እንግዲህ። እናስ በሬው ምን ይደረግ? ተወያዩ። በቃ ይታረድ። ያለ ተቃውሞ ሁሉም በአንድ ድምፅ ተስማሙ። አሳዳጊውን የገደለው በሬ ባጠፋው ጥፋት በቤተ ዘመዱ ችሎት እንዲታረድ ተፈረደበት። ግን በሬው የከፋውንና የሆነውን ነገር የሰማ አልነበረም። ማንስ ጠየቀው? አሜሪካ የሚያስገባ ቪዛ አለኝ፣ አግብቼ የምወስዳት ድለኛና ቆንጆ ፈልጋለሁ እያለ አዲስ አበባ፣ ሻሸመኔ፣ ወልዲያ፣ ጎንደርና መቀሌ ድል ባለ ድግስ በርካታ ሴቶችን አግብቷል። ጥቂት የማይባሉትንም
ድሯል። አለሚሽ ዛሬንም ዛሬ ተብሎላቸው ያገቡ ሴቶች የኋላ የወጣቱ ድርጊት ማጭበርበር መሆኑን ሲረዱ ፍርድ ቤት ቆመው ሞክተውታል። ዝርዝር ዘገባውን ቴዎድሮስ በየነ አዘጋጅቷል። ሉሊሻ ሙክሲ ያቀርበዋል። ገንዘብና ሕይወታቸውን ሰጥተው አሜሪካ ሊገቡ ያሰቡ እናትና አባታቸው ፊት ቀርበው በእንባ እየታጠቡ ዘመድ ወዳጅ ሆ ብሎ ጨፍሮ ድሯቸዋል። ከሰርጉ በኋላ ግን ሙሽራው የውሃ ሽታ ሆኖ ይቀራል እንጂ። ፖሊስ እንደገለጸው አዲስ አበባ፣ ሻሸመኔ፣ ወልዲያ፣ ጎንደርና መቀሌ ይሄው ወጣት በየሀገሩ ባህልና ወግ መሰረት ተድሯል። ብዙዎችንም አስኩሏል። የሚገርመው ነገር ይላል ሪፖርቱም ይዛለኝ አሜሪካ ወስዳቸዋለሁ ብሎ ከሚያገባቸው ወጣቶች የተረፉትን ደግሞ ሌላ ትርፍ ቢዛለኝ እያለ ጥንድ እያደረገ ፍቅርና ትዳር እንዲመሰርቱ አድርጎ በርካታ ብር ተቀብሏቸዋል። መቀሌ ላይ ባለ 5 ኮከብ ፎቅ እያሰራ መሆኑን ሲነግራት አልጠረጠረችውም። ከእስር ቤት የመጣ አይመስልሽም? አንዲያም የሚለብሳቸው ልብሶች በጣም ውድ ልብሶች ናቸው። በጣም ውድ ማለት ካልሲ ራሱ እኔ በአይኔ አይቻለሁ። ፍሬንድሺፕ 250 ብር ሲገዛ አንድ ካልሲ ማለት ነው። 1 ኪሎ ብሩንዶ ስጋ 4 ብር መሸጥ ሲገባው 6 ብር የሸጠው ስግብግብ ነጋዴ በስራትና በገንዘብ መቀጮ ተከቷል። ቀጣዩ ዘገባችን በአዋጅ ከተተመነው የስጋ ዋጋ አስበልጦ ሲሸጥ የተገኘው ነጋዴ በእስራትና በገንዘብ ተቀጣ። ተከሳሹ በአንድ ስጋ ቤት ውስጥ ተቀጥሮ ሲሰራ መንግስት የአሻጥረኛ ነጋዴዎችን ብዝበዛ ለመቆጣጠር ያወጣውን የዋጋ ተመን ደንብ በመተላለፍ ሆን ብሎ ግላዊ ጥቅሙን በመሻትና ህብረተሰቡን ለመበዝበዝ አቅዶ በመነሳት በ4 ብር መሸጥ የሚገባውን 1 ኪሎ ስጋ 2 ብር ጨምሮ በ6 ብር መሸጡን ለፖሊስ በደረሰው ጥቆማ ወዲያውኑ ነጋዴው እጅ ከፍንጅ ተይዟል። ተከሳሹ በፈጸመው ነውረኛ ተግባር ተከሶ ፍርድ ሸንጎ ቀርቦ ላጠፋው ጥፋትና ለጎዳው ህዝብ መካሻ ይሆን ዘንድ 100 ብር መቀጫ እንዲከፍል ወይንም በ2 ወር እስራት እንዲቀጣ ተወስኖበታል። ስለ እግዚአብሔር ውረድ፣ ችግርን እንፈታለን። ችግርን መንግስት ያያዋል። 3 የንብ ቀፎዎችን አውርዶ ማር በመስረቅ ላይ የነበረው ግለሰብ የእስራት ቅጣት የተወሰነበት መሆኑን የምስራቅ ሐረርጌ ዞን ፖሊስ መምሪያ አስታወቀ። ለእስራት የተዳረገው ግለሰብ ነዋሪነቱ በምስራቅ ሐረርጌ ዞን ሚድጋ ቶሌ ሌንጭ ቀበሌ ገበሬ ማህበር ውስጥ ነው። ተከሳሽ ኢብራሂም መሐመድ ጥር 10 ቀን 2003 ዓ.ም ሲነጋጋ የጠፋበትን ግመሉን ለመፈለግ ወደ ሮባ ቀበሌ ገበሬ ማህበር እየተንቀሳቀሰ ሳለ በአንድ ግለሰብ የሳር ክዳን መኖሪያ ቤት ግድግዳ ላይ የማር ቀፎ ተሰቅሎ ይመለከታል። ወዲያውኑ ግመል ፍለጋውን ወደ ጎን በመተው ሐሳቡን ይቀይራል። ለምን ቀፎን አውርጄ ማሩን ከበላው በኋላ የተረፈኝን ይዤ አልሄድም ይልና የማር ቀፎን ከተሰቀለበት አውርዶ ማሩን ዝቆ መብላት ይጀምራል። ቀፏቸው የተነካባቸው ንቦችም ተቆጥተው በግለሰቡ መላ አካላት ላይ ሰፍረው ትንፋሽ እስኪያጣ ይነድፉታል። ግለሰቡም ራሱን ከንቦች ለመከላከል ባለመቻሉ እሪታውን ያሰማል በይድረሱልኝ አይነት። የግለሰቡን ጩኸት የሰሙት ባለ ንብረትም ወደ ጓራቸው ሲዞሩ ሰውየው የንቦችን ቀፎ ሰብሮ እጁ በማር ተነክሮና የማሩ ወለላ ተዘርግፎ ማንነቱን መለየት እስከሚያዳግት በንቦች ተነድፎ ያዩታል። ወዲያውኑ በአካባቢው ለተደራጁ የኮሚኒቲ ፖሊሲንግ አባሎች ጠቁመው በፖሊስ ቁጥጥር ስር እንዲውል ያደርጋሉ። ፖሊስና አቃቤ ሕግ አጣርተው ያቀረቡለትን የምርመራ መዝገብ የተመለከተው የሚድጋ ወረዳ ፍርድ ቤትም ጥር 14 ቀን 2003 ዓ.ም በዋለው ችሎት ተከሳሽ ኢብራሂም መሐመድ በ10 ወር ጽኑ እስራት እንዲቀጣ የወሰነበት መሆኑን ሪፖርቱ አመልክቷል። 7 ወራት በላይ ዛፍ ላይ የኖረው ግለሰብ ለወራት ከከረመበት የዛፍ ቤቱ በሰላም መውረዱን ከክልሉ የደረሰን ዜና ገለጸ። ዝርዝር አለን። ዳንኤል ዳምጠው ባለቤቴ እኔን የመሰለች ሌላ ውሽማ ይዟል። የመጀመሪያ የ10 ግራም ወርቅ አሰራች። በተለያዩ ጊዜያት የተለያዩ መነሻ ስለሚናገር ምክንያቱ ግራ የሚያጋባ ነው ይላል ፖሊስ። ባለትዳርና የአንድ ልጅ አባት የሆነው ግለሰብ ከእርሻ ስራው ላይ በድንገት ተነስቶ ሾላ ዛፍ ላይ ወጥቶ ኑሮውን ከዚያው ካደረገ 233 ቀንና ሌሊትን አሳልፏል። ጉዳዩን የሰማው ዘመድ አዝማድና የአካባቢው ሽማግሌዎች ከሾላ ዛፍ ላይ ይወርድ ዘንድ ቢለመን አሻፈረኝ ብሎ ለያዥ ለጋራጅ ማስቸገሩን ፖሊስ ይናገራል። በእናቲ ውረድ፣ ስለ እግዚአብሔር ውረድ፣ ችግርን እንፈታለን። ችግርን መንግስት ያያዋል፣ ህግ ያያዋል። ግድ የለህም፣ መንግስት ችግርን ይፈታል ያያል። ውረድ በእናት ማንም ነካ የለም። ከቤተሰቦቹ ተነጥሎ ኑሮውን በዛፍ ላይ ያደረገው አርሶ አደር በተለይ በዓላት በሚመጡበት ጊዜ
በዓልን እንኳን ከቤተሰብ ጋር ዋል የሚሉ አዛውንት በአካባቢው በዓል መሰረት ቢለምኑትም አልማለል ብሎ በርካታ በዓላትን እዚያው የደንቡ እየተደረገለት አሳልፏል። ጭኮ ላምሳ በምትባል ቀበሌ ልዩ ስሙ ፉራ በተባለ ቦታ የሾላ ዛፍ ላይ የከተመው ግለሰብ መጋቢት 8 2003 ዓ.ም ከምሽቱ 3 ሰዓት ላይ ሐሳቡን ምን እንዳስቀየረው ባይታወቅም የዛፍ ላይ ኑሮውን አፍርሶ ወደ ምድር በመውረድ ከቤተሰቦቹ ጋር ተቀላቅሏል ሲል ፖሊስ ሰሞኑን የስልክ ሪፖርት አድርሶናል። ድርጊቱ